እግዚአብሔር ለዘላለም የተባረከ ይሁን። እንቀጥላለን። ለመጸለይ ይመችሻል ራክን? እሺ ታምር እባላለሁ። እሺ እንጸልይ። ልዑል አባታችን በዘላለም ዙፋን ላይ ለዘላለም ተከብረህ የምትኖር ሕያውና ጻድቅ የእስራኤል አምላክ እግዚአብሔር በኢየሱስ ክርስቶስ ስም ስለዚህ ማለዳና ስለነዚህ ወገኖች እጅግ አድርጌ አመሰግንሃለሁ። ክብር ምስጋና በሰማይ በምድር ላንተ ብቻ ይሁን። አቤቱ ጌታ ሆይ የአብርሃም የይስሐቅ የያዕቆብ አምላክ ዛሬም አምላካችንና አባታችን የሆንክ በልጅ በኢየሱስ ክርስቶስ ስም ዛሬም ደግሞ ልታስታጥቀን ወደህ ልታለብሰን ወደህ የዘላለም አባት ልታቆመን ልታጸናን ወደን አቤቱ የእስራኤል ቅዱስ እግዚአብሔር ሆይ መታጠቅ መበርታት በሚገባን አቅጣጫ የእስራኤል ቅዱስ እግዚአብሔር ሆይ ልታስታጥቀን ስለው እናመሰግናለን። ጌታ ሆይ እውነተኛ መምህር አንተነ፣ የነፍሳችን እረኛ አንተነ፣ የነፍሳችን ጠበቃ አንተነ። ጌታ ሆይ ነፍስ በአምላኳ ፊት በፍርድ ትቆማለች። የፈጠራት ፊት የእስራኤል ቅዱስ እግዚአብሔር ሆይ አቤቱ ከፍርድ በፊት ይህንን ቃል ልከህልናልና በልጅ በኢየሱስ ክርስቶስ ስም እንደ ቃል ስለምትመግበንና አቤቱ ጌታ ሆይ በመንገድ ስለምትመራን እናመሰግንሃለን። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል እንዳለ ዳዊት በእረፍቷ ዘንድ ይመራኛል። ስለ ስሙ ሲል በጽድቅ መንገድ መራኝ ብሎ እንዳለ ስለ ስሙ ሲል ጌታ ሆይ ዳዊትን የቀባ የመረጠ ቤተሰብ እያለው ወገን እያለው በማህበረሰቡ መካከል እያለ እሱ ግን እረኛው እግዚአብሔር እንደሆነ ይናገራል። ጠባቂው እግዚአብሔር እንደሆነ ይናገራል። ከበጎች ጋር ስለዋለ በጎችን ሊያጠቃ የመጣውን አውሬ በሱ ኃይል አልፎ ሲያስጥልለት አይቷልና ለሱም እግዚአብሔር እንዲህ እንደሆነ ያውቃል። ዛሬም ጌታ ሆይ በኤኬሌ ቆምን አንልም፣ በእንትና ቆምን ብለን አንልም። ክብር በሰማይ በምድር ላንተ እንሰጣለን። የነፍሳችን እረኛ አስተማሪያችን በልጅ በኢየሱስ ክርስቶስ ስም እናመሰግናለን። ነፍሳችንን ከተኩላ እየጠበቅ ከአንበሳ እየጠበቅ የነጌታ ሊያጠፋን ከሚፈልግ እየጠበቅ ነፍሳችንን ቃልህን እየመገብክ እያሳደግ እየጠበቅከን ስላለ ስም ይባረክ። ደግሞ በለመለመ መስክ እንደሚል ቃል የዘላለም አባት ከአንተ የዋለ አንተን የተከተለ በምድረ በዳ አይደለም፣ ምድረ በዳ እንኳን ቢሆን አንተ እንደ ኤደን ገነት አደርገዋለሁ ብለህ ተናግረሃልና የእስራኤል ቅዱስ እግዚአብሔር ሆይ በለመለመ መስክ በእረፍት ውሃ ዘንድ የሚያሳርፍ የህይወት ውሃ ጌታ ሆይ ነፍሳችን በአምላካችን እርፍ የምትልበት የማንቅበት እንደ ቤሪያ ሰዎች ያመጣ ይሄ መጣ ሲባል የማንንከራተትበት ነፍሳችን በአንተ የምታርፍበት ጌታ ሆይ መንገድን አዘጋጅልን። ልጅ ኢየሱስ ክርስቶስ ገለጥልን። ጌታ እናመሰግንሃለን። እግዚአብሔር ይባረክ። እምነታችንን ላንተ አደረታልፈን እንስራለን። ጌታ ሆይ እረኛችን ስለሆንክ ጌታ ሆይ ለስም ክብር ስትል ስለምትመራ ስለ ስም ክብር ስትል እነዚህ የማናቸው ሲባል ጠባቂያቸው እግዚአብሔር የእስራኤል ጠባቂ እግዚአብሔር የእስራኤል አምላክ እግዚአብሔር ስለነበረ ምንም እንኳን ቢተላለፉ ሕግህን ቢጥሉ ምሕረት እያረክ እያስተማርክ ጌታ ሆይ ስምህን በእነሱ ላይ አስከብረሃል። አሕዛቦች እንዲያዩ ሆነሃል፣ ወደ እነሱ እንዲመጡ አድርገሃል። አሁን ደግሞ ጌታ መንፈስ ቅዱስ በእኛ ሕይወት ከምትሰራው ስራ የተነሳ ጌታ መንፈስ ቅዱስ በምንማማረው ቃል እንደገና ወገኖች ወደ አንተ ስለሚመጡ ስለሚጨመሩ የሚበረቱ ስለሚበረቱ የሚታጠቁ ስለሚታጠቁ የሚጸኑ ስለሚጸኑ ጌታ ሆይ ያልበራላቸው ስለሚበራላቸው እጅግ አድርገን እናመሰግንሃለን። መንፈስ ቅዱስ አንተ አስተማሪ ስለሆንክ ስም ይባረክ። ልባችንን በቀና መንፈስ በኢየሱስ ክርስቶስ ስም መክፈት እንድንችል እርዳን። ጳውሎስ በገበያ መካከል ሲሰብክ ለአንድ ለሊዲያ አልነበረም። በገበያ መካከል ነው፣ ለገበያተኛ ሁሉ ነው። ነገር ግን ጌታ ሆይ ልቧን ከፈተላት። የሊዲያን ልብ እንደከፈተላት በሰማች ጊዜ እነ ጳውሎስን ንግዷን ትታ ድሮ ታደርግ የነበረው ተግባሯን ትታ እነ ጳውሎስን ይዛ ወደ ቤት በመሄድ የእግዚአብሔርን ቃል እንደሰማችና እንዳስተናገደቻቸው ልባቸውን እንደከፈተች በጌታ በኢየሱስ ክርስቶስ ስም ለቃልህ እውነት ልባችን የተከፈተ ይሁን። በቅንነት መስማት ማስተዋል እንዲሆንልን እጸልያለሁ። ይህ እንዳይሆን የጨለማ የክፉ ዘር በተለያየ አቅጣጫ የሚዋጋ በኢየሱስ ክርስቶስ ስምና ስልጣን አቤቱ የፈረሰ እንዲሆን እንጸልያለን።
በደምህ ሸፍነን፣ በደል ኃጢአታችንን ይቅር በል። መንገዳችንን ጌታ ሆይ ጊዜያችንን ለታመኑት እጆች አደራ አሳልፈን ሰጠን። ደግሞ አባ በሚያገለግሉበት የእስራኤል ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ሰማይ በአንጻራቸው እንዲከፈት አቤቱ ጌታ ሆይ ልትናገር ያለውን አልፈህ እንድትናገር ጌታ ሆይ ማስተዋል፣ ፍቺ፣ ጥበብ፣ እውቀት ካንተ ዘንድ ነውና በምድራዊ እውቀት አይደለም ጌታ ሆይ በምድራዊ ስሌት አይደለም ጌታ መንፈስ ቅዱስ አንተ ለልጆችህ እንዴት ብለህ መናገር የሰው ልብ ውስጥ ያለውን አውቀህ በቃልህ እንዴት ብለህ እንደምትዳስስ ታውቃለህና በልጅ በኢየሱስ ክርስቶስ አልፈህ እንድትሰራ እንድትጠቀም ሞገስና መንፈስ በላያቸው እንዲጨመር በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ይህንን አድርገህ ክብርን ስለምትወስድ ስም ይባረክ። እንወድሃለን በልጅህ በኢየሱስ ክርስቶስ ጻድቅ ሕያው ስም አሜን። አሜን አሜን። እግዚአብሔር አምላክ ለዘላለም የተባረከ ይሁን። እግዚአብሔር ይባርክሽ እህታችን። ቀጥታ ወደ መጽሐፍ ቅዱስ ምንባብ ነው የምንሄደው። ዛሬ የማቴዎስ ወንጌል ምዕራፍ 23 ነው የምናየው። ትላንትና ጀምረ ነው አልጨረስነውም። ምዕራፍ 22 ነው ትላንትና ሙሉን የጨረስነው እንጂ ምዕራፍ 23ን ጀምረን ነው ያቆምነው። ሻሎም ሻሎም ሻሎም። ሰላም ለእናንተ ይሁን። ጌታ ኢየሱስ ይባረክ። እርሶ ፈገግ ብለው ነጠላው ፈገግ ብሎ ቆቡ ፈገግ ብሎ ደስታ በደስታ እኮ አድርጉን። እግዚአብሔር ይመስገን። እንደዛ ነው የእግዚአብሔር ቃል ሲኖር እንደዛ እኮ ነው። ጌታ ይክበር። አሜን። እግዚአብሔር አምላክ ለዘላለም የተባረከ ይሁን። እግዚአብሔር ይባርክሽ። ጸልየን ስለጀመርን አሁን በቀጥታ ወደ ትምህርቱ ነው የምንገባው። ስለዚህ ዛሬ ከሚራክል ልጀምር። ትላንትና ወደ መጨረሻ አካባቢ ምንም አላለችም። ስለዚህ ከሷ ልጀምርና ዛሬ የጸለየችው እሷ ናት መጀመሪያ። ስለዚህ ከሷ ልጀምርና ከዛ በኋላ ወደ ፕሮፌት ከዛ እያልን አስካልም መቻት ከሆነ ታብራራለች። እኔና ፕሮፌት መጨረሻ አካባቢ ሰመራይዝ ብናደርግ ጥሩ ነው። መጀመሪያ የገባችሁ እናንተ መናገር አለባችሁ። ሚራክል ደግሞ በደንብ አድርጋ መስመር ታስይዝልናለች። መጀመሪያ ተባረክልኝ። ጌታ ይባረክ። እንግዲህ እዚህ ክፍል ውስጥ ያለውን ጥቂት ነገር ላለው ምንድነው እንግዲህ መጽሐፍ ቅዱስ ትላንትናም እያነሳን ነበረ። ስናነሳ ስለ ሕጎች እናወራ ነበረ። ከ600 በላይ ያሉ ሕጎች አሉ። እነዚህን ከ600 በላይ የሆኑ ሕጎችን ፈሪሳውያን ይከተሉ ነበረ። የኦሪት መምህራን ደግሞ ያስተምሩ ነበረ። በዚያ በሚያስተምሩበት ወቅት ጌታ ኢየሱስ ክርስቶስ እነዚህን መምህራን እንደነቀፋቸው ነው። አንደኛ ሕጉን እናያለን። ሕግ ደግሞ የተሰጠው ያው ዘጸአት 33 ዘጸአት 19:20 ጀምሮ እስከ 32 ድረስ ሙሴ ተራራ ላይ 40 ቀን ቆይቶ ሕጉንና ስርዓቱን እያንዳንዱ ነገር ይቀበልና እንደገና የአሮን ታሪክና ሕዝቡ ለጣዖት የሰዋበት ክፍል ይናገርና ዘሌዋውያን ላይ ደግሞ ቀጥታ ወደ መንፈሳዊ ስርዓቱ ስለ መስዋዕቱ ይናገራል። የመስዋዕት አይነቶች አሉ፣ ስለዛ ይናገራል። ከድንኳኑ ቀጥሎ የነበረው እሱ ነበረ። ይህን ሁሉ ስርዓት አስቀጥለውታል። ለዘላለም ለልጅ ልጅ ለዘላለም ለልጅ ልጅ የሚል አለ። እግዚአብሔር ዘላለም ውስጥ ስለሚኖር ለዘላለም ብሎ ይናገራል። እኛ ደግሞ በጊዜ ውስጥ የተገደብነን በአመታት ውስጥ ያለንን እና ይሄ ስርዓት እንዲቀጥል ይናገራል። ይሄ እንግዲህ የቀጠለው ስርዓት ያው ዕብራውያን ላይ ይነግረናል በክርስቶስ እንደተተካ። ነገር ግን እነዚህ የኦሪት አስተማሪዎች ጌታ ኢየሱስ ክርስቶስ ሲናገር እንትን ቤተ እምነት ሊነካ ነው፣ ይህንን አስተምሮ ሊነቅፍ ነው ብለን አንልም። አሁን ለእኛ የተጻፈ አይደለም። በዛን ዘመን ለነበሩት ዛሬ እኛ ልንማርበት በመንፈስ ቅዱስ ምሪት የተጻፈ የእግዚአብሔር ቃል ነው። የተጻፈልንን ቃል ደግሞ ጌታ ኢየሱስ ክርስቶስ እስከተናገረ ድረስ ሁሌ የምናገረው የምንዘላቸው ይሄ እንደዚህ አይደለም ብለን የምንቃወማቸው ክፍል የለም። የገባንን ለትምህርታችን እንወስዳለን፣ ለማድረግ እንጠራለን፣ እንለወጥበታለን።
እንጂ የትኛውን ቤተ እምነት ለመንካት አይደለም፣ የትኛውም ሃይማኖት። አሁን እኛ ሰፈር ስላለን በቃ ሰፈር ልበለው፣ ያው ለኢትዮጵያን እንደ ሰፈር እናያል። ምክንያቱም 7 አህጉር ነው ያለው። እግዚአብሔር የዓለም ሁሉ ፈጣሪ ስለሆነ እንደ አንድ መንደር ስለሚያይ ልጆቹ ዓለም በአንድ መዳፍ መያዝ የሚችል ነው እና በዛው ውስጥ ደግሞ መጽሐፍ ቅዱስን መነሻ በማድረግ ብቻ ቅርብ ጊዜ በሆርን አፍሪካ ትሬኒንግ ላይ ከ40 ሺህ የሚያህሉ ሃይማኖቶች እንዳሉ ይገለጻል። 40 ሺህ የሚያህሉ ቤተ እምነቶች እንዳሉ ይናገራል። 40 ሺህ እንግዲህ ቀላል ቁጥር አይደለም። የትኛው መጽሐፍ ቅዱስ አንድ ክፍል ብቻ እያዙ ሰዎች ለራሳቸው የሰሩት እንትን ነው፣ ሃይማኖት ነው የሆነው እና በዚህ ውስጥ እኛ አናቃቸውም 40 ሺህ። ምናልባት እዚህ ሰፈር ካቶሊክ፣ ኦርቶዶክስ፣ ሐዋርያ ምናምን እንደዚህ ብለን የምንላቸው ይኖሩ ይሆናል። ግን መጽሐፉ የሚለው ስለ እስራኤል የሃይማኖት መምህራን ነው። ዛሬም እነዚህ መምህር በእኛ መካከል አሉ ወይ? የእግዚአብሔር ቃል ዘመን ተሻጋሪ ነው፣ የሚሽረው የለም። ዘላለማዊ ቃል ነው። ክብር ለኢየሱስ ይሁን። ዘላለማዊ ቃል ነው። ከኛም በኋላ ለሚመጣው ትውልድ አሁን የመጨረሻው ዘመን ከመጨረሻ በሚባለው ላይ ሆነን ቢሆንም እንኳን ወይኛ ወደ ጌታ ከሄድን ወይ ጌታ ካልመጣ በስተቀር ይሄ ቃል ይቀጥላል። ስለዚህ እነዚህ የኦሪት መምህራንን የማታደርጉትን አድርጉ ብላችሁ ህዝቡን አዘዛችሁ ነው የሚላቸው። ያልኖራችሁበትን ኑሩ ብላችሁ አዘዛችሁ ነው የሚላቸው። ምክንያቱም ጌታ ኢየሱስ ክርስቶስ በሰው ፍጹም አምላክ ፍጹም ሰው ስለሆነ በሰው አምላክ ስለመጣ አምሳል ስለመጣ እንደ ሰው ነበረ ይመላለስ የነበረው፣ እያደረገ ነበረ አድርጉ የሚላቸው። አንዱ ካደረገበት ነገር የምናየው ጥምቀትን እናያለን። በመጀመሪያ ዮሐንስ ጋር ሲጠመቅ የሚጠመቀው ዮሐንስ እንደዚህ አለው፣ እኔ የአንተን ጫማ ልፈታ አይገባኝም፣ አንተን ላጠምቅ እንዴት እኔ በአንተ ልጠመቅ ይገባኛል ብሎ ሲለው ጊዜ ጽድቅን ሁሉ መፈጸም ይገባኛል ብሎ ለዮሐንስ የነገረውን እናውቃለን። እና ጽድቅን ሁሉ መፈጸም ይገባኛል። ጽድቅ የሚለው በብሉይ ኪዳን የእግዚአብሔርን ሕግና ትእዛዝ የሚፈጽሙ ሰዎች ጻድቃን ተብለው ጥቂት ሰዎች አሉ። በጣም ጥቂት ሰዎች፣ እንደነ ኢዮብ አይነቶች፣ እንደ ኖህ አይነቶች ጥቂት ሰዎች የእግዚአብሔርን ቃል ሰምተው የሚያደርጉ የሚኖሩ ጻድቃን የተባሉ አሉ። እነዚህን ይነግረናል። ኢየሱስ ክርስቶስም ጽድቅን ሁሉ ላደርግ ይገባኛል፣ አብ ያለውን ልታዘዝ ይገባኛል ብሎ የተጠመቀበትን ጊዜ እንኳን ስናይ ስለ ጥምቀት የሕፃናት ነው፣ ጥምቀት ያዋቂ ነው የሚል አንዳንድ አስተምሮዎች አሉ። እንደየቤተ እምነቱ አለ። ግን እኛ በክርስቶስ ከዳንን ክርስቶስ ያደረገው ልንከተል ነው የሚገባንና ጥምቀት እንኳን የጀመረው ጌታ ኢየሱስ ክርስቶስ 30 ዓመት ሆኖ ነው እንደ አንድ አይሁዳዊ እስራኤላዊ ሄዶ በዮርዳኖስ ወንዝ ሊጠመቅ ሄደው። በሕፃንነቱ ቢጠመቅ ኖሮ የዛኔ አይጠመቅም ነበረ። ህዝቡ እንደ አዲስ እንደተጠመቁ ነው የሚነግረን። ጌታ ኢየሱስ ክርስቶስም እንደዛው ነበር የተጠመቀው። ምንድነው እያደረገ ነው አድርጉ የሚለው እንጂ ሳያደርግ አይደለም አድርጉ የሚለው። እና እነዚህ የኦሪት መምህራን ግን ምንድነው እናንተ ይላቸዋል። በእውነት እንደዚህ አይነት ሰባኪ አሁን የለም። እንዴት እንደሚላቸው አይታቸዋል። ወደ መጨረሻ ላይ የሚላቸዋል ቁጥር 27 ላይ እናንተ ግብዞች የኦሪት ሕግ መምህራን ፈሪሳውያን፣ ውጫችሁ በኖራ የተለሰነ የሚያምሩ ውስጣችሁ ግን በሙታን አጽም በብዙ እርኩሰት የተሞላ መቃብሮች ስለምትመስሉ ወዮላችሁ። ጌታ ኢየሱስ ክርስቶስ አሁን ህይወታቸው ላይ ያለውን እውነት እንጂ ሊሳደብ አይደለም። በአሁን አማርኛ ስድብ ሊመስል ይችላል፣ ግን የሰዎቹን ማንነት ነው የገለጸው። የሰዎቹን ማንነት እንዲህ ብሎ ነው የሚላቸው። ግን በሃይማኖተኞቹ በማህበረሰቡ ዘንድ የተፈሩ የተከበሩ እነሱ የሚሏቸውን በሙሉ የሚሰሙና የሚያደርጉ አስራት አውጡ ተብለው እንኳን የሚያወጡት ከማይወጣ ነገር እንኳን እነሱን ፈርተው ታዘው ያደርጉ ነበር። በሙሴ ሕግ አላከው የራሳቸውን ሕግ ሰፍተው እንዴት በህብረተሰቡ ላይ ሊነግሱ፣ እንዴት በህብረተሰቡ ላይ ሊልቁ፣ ከፍ ሊሉ፣ ከብረው ሊታዩ፣ ደምቀው ሊታዩ፣ ልቀው ሊታዩ የነፍስ መሪ የነፍስ አለቃ
የንስሐ ሰጪ፣ የምህረት ሰጪ፣ ልክ የህይወት ፈጣሪ ከእግዚአብሔር ሁለተኛ ወንበር ላይ የተቀመጡ የሚመስሉ አስተማሪዎች፣ እረ እንደውም እኩያ የሚመስሉ እንዲህ አይነት በህብረተሰብ ውስጥ ዕውቀት ፈጥረዋል። ቦታውን ይዘውታል። የጌታን ቦታ ይዘውታል። የቃሉን ቦታ ይዘውታል። እውነትን ገፈውት የእውነት የሚመስል ነገር ሰፍተው የሃይማኖት መጠበቂያ የሚመስል መንገድ ዘርግተዋል። እነዚህን ነው የሚቃወመው ጌታ ኢየሱስ ክርስቶስ። ክብር ለኢየሱስ ይሁን። እንግዲህ እግዚአብሔር ቃል ሲመጣ ከህይወታችን ጋር ነው የምናዛምደው። ኤኬሌ ነው፣ የኬሌ ቤተ እምነት ነው፣ ኤኬሊት ናት የምንለው አይደለም። በሃይማኖትም በጾታም በቤተ እምነት ስያሜ የምንጠራው አይደለም። ዓለም ላይ አሉ በየትኛውም ሃይማኖት መሪዎች ውስጥ እንዲህ አይነት አዛዥ ፈላጭ ቆራጭ ሰዎች አሉ። መጽሐፍ ቅዱስን ወደ ጎን አድርገው የክርስቶስን ሕግ እግዚአብሔር አብን ጥለው መንፈስ ቅዱስን ጥለው የራሳቸው ሃይማኖት ሰፍተው አስፈራርተውና ደምቀው የሚኖሩ ቤተ እምነት ውስጥ አሉ። የትኛውም የባህል እምነት ውስጥ እንኳን ሳይቀር የጎሳ እምነት በጣም ይፈራል፣ ከረገሙ ይደርሳል ስለሚባል ስፔሻሊ አፍሪካ ውስጥ በጣም ወደ ናይጄሪያ የሆነ ጊዜ አይተናል። ለምንድነው ክርስቲያን ሆነው እንደዚህ አጋንንት የያዛቸው ብለን ከዛ አካባቢ የመጡትን ጠይቀናቸው ነበረና በአንድ ትሬኒንግ ላይ የባህል እምነትም ይከተላሉ አሉ። እዚህ ጋር ጴንጤ ናቸው፣ ይመጣሉ፣ ቸርችም ይሄዳሉ። እንደገና ደግሞ በሚቀጥለው ደግሞ ባህላዊ ሃይማኖት ጋር ይሄዳሉ። ስለዚህ መንፈሱ ያገኛቸዋል። ባህላቸውንም ከሃይማኖት ጋር አጣብቀው ከእምነቱ ጋር ቀላቅለው ይሄዱ ስለነበረ ለጠላት ምቹ ነበሩ። በዚህ ምክንያት በጣም በጠላት የተጠቁ ነበሩ። የውጭ ውጊያ ሳይሆን ውስጣቸው ገብቶ ጮሆ የሚወጣ መንፈስ ነበር በላያቸው ላይ የነገሰው። ይህንን እናያለን እና በየትኛውም ቤተ እምነት ውስጥ አሉ። የባህል ሃይማኖቶች የሚያስፈሩ አሉ። አሁንም የሃይማኖት አባቶች በእውነት እንደ ወንድም ነው የምናያቸው፣ እንደ አለቃ ነው የምናያቸው። ቃሉን አዛዣችን የሃይማኖት አባቶች ናቸው አዛዦች። እንዲህ ይላል እኮ ራሱን ከፍ ከፍ የሚያደርግ ያዋርዳል፣ ራሱን የሚያዋርድ ግን ዝቅ ይላል አለ። የሁሉ አገልጋይ ሊሆን የሚወድ ዝቅ ይበል ይላል። አሁን አገልጋይ ዝቅ ብሎ ነው ያለው ከፍ ብሎ ነው ያለው? እንደ ጀነራል ስናየው በማህበረሰቡ መካከል ነው ያለው ወይንስ ደግሞ ደረጃ ሰርቶ ለራሱ እንደ መንግስት ባለስልጣን እንደ ካቢኔ ለብቻ ከአቻ እኩዮቹ ጋር በኢኮኖሚ በሃይማኖት ጎራነት በእንደዚህ አይነት መልኩ ነው እንጂ የሚኖሩት እውነት ማህበረሰቡ መካከል ዝቅ ብለው እናገኛቸዋለን? ይገኙልናል ወይ? ያማክሩናል ወይ? እንደ ወንድም አብረን እንደ እህት አብረና አንድ ህብረት አለን ወይ? አሁን እንኳን ማለት ነው። እና እነዚህን ዛሬም ይነቅፋቸዋል። መጽሐፍ ቅዱስን ተከታውታል፣ ኢየሱስን ሸፍነውታል፣ ቃሉ ጋርደውታል። እነማን? የሃይማኖት አባቶች፣ የሃይማኖት ተቋማት ውስጥ ያሉ መሪዎች፣ አገልጋዮች፣ አዛዦች። ጌታ ኢየሱስ ክርስቶስ አልተቀበላቸውም። ስራቸው እነሱ እኮ በእነሱ ቤት የሙሴ የአብርሃም የይስሐቅ የያዕቆብ አምላክ ነው የምናመልከው። የሙሴ ትላንት ፓስተር ፕሮፌት ሲናገር ነበረ። 5ቱ የሙሴ ህግ እነዚህ ፔንታቱክ የሚባሉ በኦሪት ዘመን የነበሩት እነሱን መጽሐፎች ሁሉ ተግብረናል ይዘናል የሚሉ ከመዝሙራት ከነቢያት መጽሐፍ ውጭ ያለው ይዘው እየፈጸምን ነው ብለው በእነሱ ቤት ኖረዋል። ገፍተዋል እንጂ አስመስለዋል እንጂ አልኖሩትም። የቃሉ ባለቤት ሲመጣ ገፉት። እንደውም አላቸው ከአቤል ደም ጀምሮ አቤል በመስዋዕት ነው የተጣላው፣ በእርሻ አይደለም። 4 ቤተሰብ ሆነ ሰው ይጣላል። ዛሬ ይሄው ብሔር ቤተሰብ ይጣላል። ምን ይገርማል? በሃይማኖት ተከራካሪ ቢፈልቁ ምን ይገርማል? ለመማማር ካልሆነ በስተቀር የክርክር መቋጫ የለውም። ከጀርባ እኔ በልጣለሁ አይነት መንፈስ ስላለ መከራከር አያስፈልግም። ተሳዳቢ ያው ከዲያብሎስ እንደሆነ ይታወቃል። አልገባኝም፣ ሌላ መስመር ነው። እና ትላንት ራሱ የእርሶን ጥምጣምና ይሄንን ነጠላ አይተው ቃል ጥናት ምናምን ያለበት ያልገቡ ሁሉ ገብተው ከውስጥ ስድብ ሜሴጅ ራሱ ለኔ ልከዋል። ማለት የሚሳደቡትን ተዋቸው ብዬ ስላልኳቸው ማለት ነው። ለምን ትተውናላችሁ ነው? እየተከራከረን ሰዓታችንን ለማጥፋት ነው። እኛ ደግሞ ጊዜ የለንም። ማደግ እንፈልጋለን። ቃሉን መብላት እንፈልጋለን። መለወጥ እንፈልጋለን። ክብር ለኢየሱስ ይሁን። እውነት የሆነውን መልስ መናገር እንፈልጋለን። ኢየሱስ ያድናል። ተባረኩልኝ። ቀጥይ። በቃ እህታችን ጸጋ ይብዛልሽ። እሺ፣ አሜን። ክብር ለጌታ ይሁን። እንቀጥላለን። ኢየሱስ ያድናል። ስሙ ይባረክ።
እንደገና ደግሞ እርሶም ያው የእርሶን አስተምሮም ስለሚፈልጉ እኛ አጭር ሀሳብ እናደርግና እርሶና ፕሮፌት ቢቀጥሉ ይሻላል። አውዱን እያየን እንከተላለን። ይህን እና ምን ይላል ጌታ ኢየሱስ ክርስቶስ እነሱን በእነሱ ቤት ሃይማኖት ጠብቀናል አስጠብቀናል ብለው እያሉ ግን ጌታ ኢየሱስ ክርስቶስ ነቀፋቸው ይላል። እና ማንን ነው አስተማሪ ማየት? ማንም መምህር አይባል ይላል በምድር ላይ። እና ማንን ነው ማየት ያለብን? ቀጥታ እሱን እንድናይ ነው። በዚህ በአገልግሎት የተነሳ አቤል፣ ቃየል 4 ቤተሰብ በምድር ላይ ኖረው 2ቱ ሊሰዉ ሄደው በመሰዊያ ላይ በመስዋዕት ምክንያት ነው። እግዚአብሔር ለምን ሰማው? እግዚአብሔር ለምን ተቀበለው ብሎት በዚያ ምክንያት ወንድሙን እንደገደለ እናያለን። እና ጌታ ኢየሱስ ክርስቶስ የዓለም ፈጣሪ የሆነው እርሱ አብ ወልድ መንፈስ ቅዱስ አስቀድሞ የነበረው እርሱ ከአቤል ደም ጀምሮ አለ እስከ ሚልኪያስ ድረስ እያለ ይናገራል። በመሰዊያ ላይ ያፈሰሳችሁትን የነቢያት ደም ይላል። የነቢያት ደም የሚለው ደግሞ ከሃይማኖት አስተማሪ ነቢያቶች ደግሞ ውጊያና ጫና አለባቸው። ለምን ቢባል ሚስጥር ስለሚገለጥላቸው እግዚአብሔር ሚስጥራትን ስለሚያወራቸው ተመለሱ ስለሚሉ ስብከታቸው ይሄ ስለሆነ ተቀደሱ ስለሚሉ ሕጉ አያድናችሁም ወደ እግዚአብሔር ቃል ተመለሱ ስለሚሉ እንደ ቃሉ ኑሩ ስለሚሉ ከጣዖት አትቀየጡ ስለሚሉ እግዚአብሔርን ብቻ አክብሩ ብለው ስለሚሉ ሕጉ ይመራናል ብለዋል። ሕጉን ይዘው ስላልተገበሩ እግዚአብሔር ድምፅ በባሪያዎቹ በኩል እያመጣ ይናገሩ ስለነበረ ተቀባይነት የላቸውም፣ ይገደላሉ። በብዙ መከራ ነው የሚኖሩት። የሃይማኖት አባቶች ተከብረው መባውንም አስራቱንም ጠቅልለው ለቤተ መቅደስ የሚደረገው ጠቅልለው እየበሉ እየጠጡ እየኖሩ፣ ነቢያቶች ግን በብዙ ራብና መከራ ነው የሚኖሩት። ኤልሳ እንኳን እኮ በበራፍ ሲያልፍ ይላል እኮ ቤት እንስራለት ኩራዝ ማደሪያ እኮ የለውም፣ አርዶ የወጣ ሰው ነው። አያችሁ እንደተቸገረ በዛ እናውቃለን። ኤልያስ ምን አለው? የትኛው ነቢይ ሀብት ሲያስቆጥር አይታቸዋል? የትኛው ነቢይ ስለ ሀብቱ ተጽፎ አይታቸዋል? ሌሎች ሃይማኖታዊ ስርዓት የሚፈጽሙ ናቸው እንጂ የቤተ መቅደሱን ስራ ጠቅልለው ይዘው እዛ ያለውን በሙሉ የሚጠቀሙት እንጂ ነቢያቶች የእግዚአብሔር ቃልና መንፈስ እንጂ ያላቸው ንብረት የላቸው፣ የሚበሉት የላቸው፣ ይገደላሉ። ይህን ነው ጌታ ኢየሱስ ክርስቶስ የሚናገረው። ዛሬም በእውነት ነው ምላችሁ ነቢይ የሚባል ስም ባይኖር እውነት የያዘ ሰው ይሰደዳል። የእግዚአብሔርን ድምፅ የሚያስተጋባ ሰው ይሰደዳል። አለ አሁንም አልጋ በአልጋ አይደለም ክርስትና፣ በብዙ መከራ ውስጥ የሚያልፉ አሉ። ስለዚህ ጌታ ኢየሱስ ክርስቶስ ነቀፋቸው እንጂ እንዴ የሚናገረው ክፍል እኮ ኢየሱስ ነው እንዴ የምትሉት? ቁጥር 14 ላይ እናንተ ግብዞች፣ ግብዝ ምንድን ነው? ያልሆነውን የሚሆን የሚያስመስል። እናንተ ግብዞች፣ የኦሪት ሕግ መምህራን ፈሪሳውያን ወዮላችሁ። ዛተባቸው እኮ እንዴ ጌታ ወዮላችሁ ካለ ወዮላችሁ የተባለላቸው እኮ ነው። ዛሬም እኮ አሉ። ምክንያቱም ቃሉን አሁን ለምሳሌ ውሃ ወደ ወይን ጠጅ ቀየረ የሚለውን ህይወት ይቀይራል፣ ኑሮ ይቀይራል፣ ኢኮኖሚ ይቀይራል፣ አስተሳሰብ ይቀይራል ብለን አዛምደን ውሃ የቀየረ ጌታ አሁንም ምድር ላይ ውሃ ያለውን ነገር ይቀይራል ብለን በምሳሌ አዛምደን እንደምናስተምረው ሁሉ ዛሬም ያሉ የሃይማኖት አባቶች ጌታ ሲያያቸው ጌታን ካላሳዩ ወዮ ነው የሚላቸው። እሱን ካልተቀበሉ ወዮ ነው የሚላቸው። እሱን ካልሰማን ወዮ ነው የሚለው ጌታ። ክብር ለኢየሱስ ይሁን። ከዛ የመበለቶችን ቤት እያራቆታችሁ ለሰው ይምሰል ረጅም ጸሎት ስለምታደርጉ የከፋ ፍርድ ትቀበላላችሁ አለ። የመበለቶችን ቤት ደግሞ እግዚአብሔር ለመበለቶች ዳኛ ነው። መጽሐፍ ቅዱስ ስለ መበለቶች በጣም ብዙ ክፍል ላይ ይናገራል። ተከራካሪ የሌላቸው፣ አጋዥ የሌላቸው፣ መከታ የሚያደርጉት ባል የሌላቸው፣ ምቹ ሁኔታዎችን አጋጣሚዎችን ተጠቅመው ሃይማኖተኝነታቸውን ተጠቅመው ይበዘብዟቸው ስለነበረ ዛሬም መልኩ ቀየረ እንጂ በሚሸጥ ነገር ሰበብና በአንዳንድ ነገሮች በህንፃም በምንም ብቻ የሚበዘበዝ ህዝብ አለ። ያለ ገንዘብ የሚራመድ ሰው የለም። ዘመኑን መስሎ መልኩን ቀይሮ መጣ እንጂ ችግሩ አለ፣ አውዱን ጠብቆ አለ። አያቱ ከገንዘብ ጋር ከጥቅም ጋር የተያዘ ብዝበዛ ነው። መስጠት አይደለም የሚያድነው። የእነሱን ህግ መጠበቅ አይደለም የሚያድነው። ይሄን ይላቸዋል። ከመባ ደግሞ መባ ከሚሰጠውና ከመባው የቱ ይበልጣል ይላቸዋል። እነሱ ያከበሩት ስጦታውን እንጂ ሰጪውንም አይደለም። የሰው ልጅ በእነሱ ቤት ደንታ የለው፣ ነብይ ደንታ የለው፣ መበለት ደንታ የላትም። ፈሪሳውያንና ሰዱቃውያን የህግ መምህራን፣ እነዚህ ሃይማኖት ጎራ መሪዎች
በጣም ራሳቸውን ክበው በማህበረሰብ ውስጥ ስላሉ ተጽዕኖ ፈጥረው ስለኖሩ ህብረተሰቡን ባለው አሰራር ስለጠቀለሉ ኢየሱስን ጋርደውታል ነው። ኢየሱስን ሸፍነውታል ነው። ቃሉን አስጥለዋል ነው። የነሱ ቃል ህዝብ ውስጥ ሰርጾ ገብቷል ነው። ይህንን ብሎ ሲነግራቸው እናያለንና ጌታ ኢየሱስ ክርስቶስ ጠንከር ያለ ቃል ወየውላችሁ በመቃብር የተለሰናችሁ በኖራ የተለሰናችሁ መቃብር ናችሁ ብሎ እስኪል ድረስ ይሄን ጌታ ኢየሱስ ይናገራል። አምላክ ይናገራል። እውነቱን ይናገራል። ክብር ለኢየሱስ ይሁን። ዛሬም የንግግር ቶን ሊለይ ይችላል እንጂ እውነት የሚናገሩ ሰዎች አይፈለጉም። ስለዚህ የሃይማኖት አስተማሪ ከመሆን ይልቅ ተማሪ መሆን ሳይሻል አይቀርም። አስተማሪ ከሆኑ ደግሞ ከእግዚአብሔር የተማሩ መንፈስ ቅዱስ የገለጠላቸው በማህበረሰቡ መካከል ያሉ እንደ ኒቆዲሞስ አይደል? ዮሐንስ ወንጌል ምዕራፍ 3 ላይ እንደ ኒቆዲሞስ በእውነት እግዚአብሔር ከአንተ ጋር ካልሆነ በስተቀር ይሄ አንተ የምታደርጋቸው ነገሮች ሊያደርግ የሚችል ሰው የለም ብሎ ለኢየሱስ ሲናገር ይሄን በማለት አይደለም የምትድነው የኔን እውነት በማወቅ ሳይሆን እኔ የምለውን በመስማት አለ። በመንፈስ ካልተወለድክ በስተቀር አለ እና በመንፈስ መወለድ ምንድነው ብሎ ሲጠይቀው እዛ ጋር እናያለን። 50 ዓመት የሞላው ሽማግሌ እንዴት ነው እናቱ ማህፀን ውስጥ ደግሞ የሚገባው ይላል። እንዴት አንተ የኦሪት መምህር ስትሆን ይሄንን አታውቅም? ንፋስ ከወዴት መጥቶ እንደሚነፍስ እንደማታውቀው ሁሉ ከኔ ጋር ስታወራ እኔን ስትቀበል ያልኩትን ስታደርግ ከመንፈስ እየተወለድክ ነው። ንፋስ አይጨበጥም፣ አይዳሰስም፣ ፊዚካል የሚታይ ነገር የለም፣ ግን እንዳለ እናውቃለን። ከየት መጥቶ ወዴት እንደሚሄድ ይላል ጌታ ኢየሱስ ክርስቶስ ነው። ይሄን ምሳሌ እስቲ መወለዱን ሲስተም አሳየኝ፣ ምልክት አሳየኝ የሚልበት ነገር የለም። ሲነግረው እንደዚህ ብሎ ነገረው፣ በንፋስ ምሳሌ አድርጎ። ከዛ በኋላ መጠመቁን ባይነግረን እንደገና መጠመቅ እንዳለበት፣ መወለዱ ደግሞ ቃሉን መስማቱ፣ መታዘዙ፣ ክርስቶስን መቀበሉ፣ በህይወት ማንገሱ ነው። ስለዚህ ዛሬም ጌታ ኢየሱስ ክርስቶስን ተቀበሉ የሚለው ቃሉን ተቀበሉ፣ ትእዛዙን ተቀበሉ። ለኔ ነው የሞትከው፣ አንተ ብቸኛ መሆን ይፈልጋል። ክብር ለኢየሱስ ይሁን። ይሄን ይለናልና ውስጡ የተረዳውት ጌታ ኢየሱስ ክርስቶስ ጠንከር አድርጎ የሃይማኖት አባቶች ዛሬም ዘመን ስለተሻገረ ብዙ ተከታይ ስላለ ተደጋጋሚ ስለሆነ መሰረት የጣለ የተደራጀ በመዋቅር የተገነባ ስለሆነ የማይነካ የሚመስል የትኛውም ቤተ እምነት ቢኖር ክርስቶስን የጋረደ ካለ ከነዚህ አስተምሮ የተለየ አይደለም። ይሄንን ነው ምለው። ተባረኩልኝ። ዘመናችሁ ይባረክ። አባ ቀጥሉ። ዋው! እግዚአብሔር አምላክ አብዝቶ ይባርክሽ እህታችን። አሜን አሜን። በጣም ጥሩ አድርጋ ከህይወታችን ጋር አዛምዳ ነው የተናገረችው። ጸጋ በእጥፍ ይጨመርላት። ሁላችሁም በኮሜንት ተባረኪ በሏት። መልካም ነገር መጻፍ ተፈቅዷል።